በትግራይ የጦር ሰራዊቱ አመጽ እንደቀጠለ ነው። ሌላ አርሚ የጦር አመጽውን ተቀላቅሏል። በዛሬው ዕለት አመጽውን የተቀላቀለው ጦር ኤርትራ ድንበር አቅራቢያ የሚንቀሳቀስ ነው። ትናንት ምሽት አስቸኳይ ስብሰባ ያደረጉት የህወሓት ወታደራዊ አዛዦች ከአመጹ ጀርባ ያሉ ወታደራዊ መኮንኖች እንዲታሰሩ ትዕዛዝ መስጠታቸውም እየተሰማ ነው። ተቃውሞውን ያስተባበሩ ያሏቸውን የታጣቂ ቡድን አመራሮችና አባላት እንዲታሰሩም አስቸኳይ መመሪያ ማስተላለፋቸው ታውቋል። የአውሮፕላን በረራን ጨምሮ ያስተጓጎለው የወታደራዊ አመጽ አድማሱን እያሰፋ በዛሬው ዕለትም የተለያዩ አርሚዎች ወደ አመጹ ገብተዋል። ይህም ህወሓትን እጅጉን አስጨንቋል። ጉዳዩን በዝርዝር ሰሙታላችሁ። ጠቅላይ ሚኒስትር አብይ አህመድ በርካታ ባለስልጣናት ላይ እርምጃ መውሰዳቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ በሙስና ወንጀልና በብልሹ አሰራር የተጠረጠሩ ከፍተኛ ባለስልጣናት ላይ አስደንጋጭ የተባለ እርምጃ ወስደዋል። በጠቅላይ ሚኒስትሩ እርምጃ በርካታ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው የተገለጸ ሲሆን በርካቶች ደግሞ ከስልጣናቸው መባረራቸው ከፍተኛ መነጋገሪያ ሆኗል። እርምጃ የተወሰደባቸው ባለስልጣናት በሚኒስተርነት ደረጃ ያሉ ሲሆን አብዛኞቹ ደግሞ የቦርድ አመራሮችና ስራ አስኪያጆች ናቸው ተብሏል። መረጃውን በዘገባችን በዝርዝር ታደምጡታላችሁ። በሌላኛው ሰበር መረጃችን ደግሞ ፕሬዝዳንት ኢሳያስ አፈወርቂ ለአሰቡ ጦርነት ዝግጅት እንዳደረጉ ተሰማ። ከወራቶች በፊት በመላው ኤርትራ ጥብቅ ወታደራዊ ግዳጅ ያስተላለፉት ኢሳያስ አሁን ላይ ጦርነቱ ቀርቧል በሚል ስሌት አስቸኳይ ትዕዛዝ ሰጥተዋል። የጀርመኑ ድምፅ ዶቼ ቬለ ስለ ጉዳዩ ከአስመራ የወጣውን መረጃ ይፋ አድርጎታል። ይህ በእንዲህ እንዳለም አንድ ከፍተኛ የኢትዮጵያ ወታደራዊ መኮንን ሻዕቢያን በስም ጠርተው የኢትዮጵያን ባህር በር ጥያቄን እንደ ኃጢአት ቆጥረውታል ሲሉ ተደምጠዋል። ከዚህ ባለፈም ሰራዊቱ መስዋዕት ለመክፈል ዝግጁ ነው ሲሉ አረጋግጠዋል። የተወደዳችሁን የተከበራችሁ የቻናላችን ቤተሰቦች ለአሁን የተደመጡና እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ወደ መረጃዎቻችን እናመራለን። ፕሬዝዳንት ኢሳያስ አፈወርቂ ለአሰቡ ጦርነት ዝግጅት አድርገዋል። ከወራቶች በፊት በመላ ኤርትራ ጥብቅ ወታደራዊ ግዳጅ ያስተላለፉት ኢሳያስ አሁን ላይ ጦርነቱ ቀርቧል የሚል ስሌት አስቸኳይ ትዕዛዝ ሰጥቷል። የጀርመኑ ድምፅ ዶቼ ቬለ ስለ ጉዳዩ ከአስመራ የወጣው መረጃ ይፋ አድርጓል። ይህ በእንዲህ እንዳለ አንድ ከፍተኛ የኢትዮጵያ ወታደራዊ መኮንን ሻዕቢያን በስም ጠርተው የኢትዮጵያን ባህር በር ጥያቄ እንደ ኃጢአት ቆጥረውታል ሲሉ ተደምጧል። ከዚህ ባለፈም ሰራዊቱ መስዋዕት ለመክፈል ዝግጁ ነው ሲሉ ተደምጧል። ህወሓትን ከአስመራዎች ጋር ያቆራኘ የመሰለው የቃላት እሰጥ አገባ የአሰብን ወደብ ሰበብ አድርገው እየናረ ነው። የኢትዮጵያ ምናልባትም የኤርትራ ክረምት ገና አብቅቷል። አየሩ ለወታደራዊ ንቅናቄ ይመቻል። ይህን ተከትሎ ሀገራቱ ይዋጉ ይሆን የሚለው በርካቶችን ስጋት ላይ ጥሏል። አንድ የፖለቲካ ተንታኝ ለጀርመን ድምፅ በሰጡት ቃል እንደዚያ ነው የሚመስለው። ምክንያቱም በሁለቱ በኩል ያለው ግንኙነት በሰላም ተደራድሮ የመፍታት አቅሙም ፍላጎትም ያለ አይመስልም። ሶስቱም ኃይላት የጦር ኃይላቸውን እያጠናከሩ አዳዲስ ተዋጊ እየመለመሉ መሆናቸው እየተዘገበ ነው። ሰሞኑን ከአስመራ የሚናፈሱ መረጃዎች ደግሞ ለሚፈጠረው ቀውስ ነዳጅ ለመቆጠብ በሚል የአስመራ የህዝብ ማመላለሻ ተሽከርካሪዎች ስራ እንዲያቆሙ ታዟል ሲሉ ፕሬዝዳንት ኢሳያስ ከሰሞኑ ለጦርነት ዝግጅት ትዕዛዝ መስጠታቸውንም ጠቁመዋል። ይህ በእንዲህ እንዳለ አንድ ከፍተኛ የኢትዮጵያ ወታደራዊ መኮንን ሻዕቢያን በስም ጠርተው የኢትዮጵያን ባህር በር ጥያቄ እንደ ኃጢአት ቆጥረውታል ሲሉም ተደምጧል። ከዚህ ባለፈም ሰራዊቱ ለመስዋዕትነት ተዘጋጅቷል ብሏል። አንድ ከፍተኛ የኢትዮጵያ መከላከያ ሰራዊት አዛዥ ኤርትራ የታጠቁ ኃይሎችን የምትደግፈው በግብጽ ጋሻ ጃግሬነት መሆኑን በቀጥታ የቴሌቪዥን ስርጭት ላይ ተናግሯል። ወታደራዊ መኮንኑ ግብጽ የሻዕቢያ ጋሻ ጃግሬ ነች ያሉት 18ኛው የሰንደቅ ዓላማ በዓል በተከበረበት ከፓርላማ ቅጥር ግቢ በቀጥታ ብሔራዊ ቴሌቪዥን ጣቢያ ቲቪ በተሰራጨም ንግግር ላይ መሆኑ ታውቋል። መኮንኑ የባህር በር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻዕቢያና ጋሻ ጃግሬው የግብጽ መንግስት የመንግስትን ዓለም አቀፍ ዲፕሎማሲያዊ ድሎችን ለማክሸፍ እየሰሩ ነው ብሏል። የግብጽ መንግስትና ሻዕቢያ የኢትዮጵያን መንግስት ድሎች ለማክሸፍ እንደ ፈረስ የሚጋልቧቸው ባንዳዎችን በማሰማራት ላይ ይገኛሉ ሲሉም በይፋ በጠላትነት ፈርጇቸዋል። በኢትዮጵያ መንግስት ላይ ተነስተዋል የተባሉት ሻዕቢያና የግብጽ መንግስት ዓላማቸው ለማሳካት አሰማርቷቸዋል ተብለው በባንዳነት የተፈረጁት የታጠቁ ኃይሎች ናቸው። ወታደራዊ መኮንኑ በቀጥታ ስርጭት ባደረጉት ንግግር የመንግስትን ተቀናቃኝ ኃይሎች በስም ጠርተው ባንዳ ብለዋቸዋል። መኮንኑ በተላላኪነት የፈረጇቸው እንደ ህወሓት፣ ኦነግ ሸኔና ጽንፈኛው ቡድን የመሳሰሉት የውስጥ ተካፋዮች
ባንዳዎች ናቸው ሲሉ ተደምጠዋል። ከታሪካዊ ጠላቶቻችን ጋር ትስስር በመፍጠር ኢትዮጵያን እየወጉ ያሉ ጸረ ሰላም ኃይሎች መሆናቸውን መገንዘብ ያስፈልጋል ብለዋል። አክለውም የውስጥ ባንዳዎችን የውጭ ታሪካዊ ጠላቶቻችን ተቀናጅተው በሀገርነት ደህንነት፣ በሉዓላዊነታችን፣ በብሔራዊ ጥቅማችን ላይ ያነጣጠረ አደጋ የመፍጠር ዓላማ አንግበው እየተንቀሳቀሱ ነው ብለዋል። እነዚህ ኃይሎች ዳግም የሀገራችን ስጋት በማውረድና ለቀጣይ ተልዕኮ አስፈላጊውን መስዋዕትነት ለመክፈል የምንዘጋጅበት ጊዜ ነው ሲሉ አክለዋል። መከላከያ ሰራዊትን ወክለው ንግግር ያደረጉት ከፍተኛ መኮንኑ ከቀጣይ ተልዕኮ ለመፈጸም በቂ ወታደራዊ ዝግጅት ተደርጓል ብሏል። ቀጣይ ተልዕኮ የኢትዮጵያ ሉዓላዊነት፣ ነጻነትና የግዛት አንድነትን ከማስጠበቅ ጋር የተገናኘ መሆኑንም ጠቁሟል። ወታደራዊ ዝግጅቱ የውስጥ አንድነትን በማስጠበቅ የውጭ ስጋቶችን በመመከት ላይ የተመሰረተ መሆኑንም ተመላክቷል። በትግራይ የጦር ሰራዊቱ አመጽ እንደቀጠለ ነው። ሌላ አርሜ ጦር አመጹን ተቀላቅሏል። በዛሬው ዕለት አመጹን የተቀላቀለው ጦር የኤርትራ ድንበር አቅራቢያ የሚንቀሳቀስ ነው። ትናንት ምሽት አስቸኳይ ስብሰባ ያደረጉት የህወሓት ወታደራዊ አዛዦች ከአመጹ ጀርባ ያሉ ወታደራዊ መኮንኖች እንዲታሰሩ ትዕዛዝ መስጠታቸው እየተሰማ ነው። ተቃውሞውን ያስተባበሩ ያሏቸውን የታጠቁ ቡድን አመራሮችና አባላት እንዲታሰሩ አስቸኳይ መመሪያ ማስተላለፋቸው ታውቋል። የአውሮፕላን በረራን ጨምሮ ያስተጓጎለው ወታደራዊ አመጹም አድማሱን እያሰፋ በዛሬው ዕለትም የተለያዩ አርሜዎች ወደ አመጹ ገብተዋል። ይህም ህወሓትን እጅጉን አስጨንቋል። የህወሓት ከፍተኛ የፖለቲካና ወታደራዊ አመራሮች ትናንት ምሽት ስለ ታጣቂው አመጽ አስቸኳይ ውይይት ማድረጋቸው ተሰምቷል። የአስቸኳይ ስብሰባ በትናንትናው የመቀሌና በቀዳሚው የአዲ ጉደም ተቃውሞን ያስተባብራሉ ያሏቸውን የታጠቁ ቡድን አመራሮችና አባላት እንዴት ታሰሩም አስቸኳይ መመሪያ ማስተላለፋቸው ተነግሯል። አመራሮቹ በተለይ ከአርሚ 22 እና ከአርሚ 44 በድምሩም የ100 በላይ የሚሆኑ በጉዳዩ እጃቸው አለ የተባሉ ታጣቂ አመራሮችና አባላት በአስቸኳይ በቁጥጥር ስር እንዲውሉ ትዕዛዝ ያስተላለፉ ቢሆንም አፈጻጸሙ በተመለከተ ተጨማሪ ተቃውሞ እንዳይፈጠር በሚል ከፍተኛ ስጋት አድሮባቸዋል። በቁጥጥር ስር እንዲውሉ ስም ዝርዝራቸው ከተያዙ አካላት መካከል በሁለቱ አርሚዎች ውስጥ ተቃውሞን አስነስቷል በሚል የተጠረጠሩ የኮርና የክፍለ ጦር አመራሮች ጭምር እንደሚገኙበት ተዘግቧል። ትላንት ጥቅምት 3 2018 በመቀሌ ከተማ በአርሚ 22 ተዋጊ አባላት የተጀመረው ተቃውሞ በዛሬው ዕለት ወደ ተለያዩ አርሚዎች መዛመቱ ታውቋል። ዛሬ ረፋዱን የህወሓት አርሚ 92 እና አርሚ 33 በተባሉ ወታደራዊ አደረጃጀቶች ውስጥ የታቀፉ ተዋጊዎች በውቅሮ አዲግራት መስመር ተቃውሞ አሰምተዋል። በቀጠለው የህወሓት ተዋጊዎች ተቃውሞ የውቅሮ አዲግራት መስመር በአርሚ 92 መዘጋቱ የተገለጸ ሲሆን ከሁለቱም አቅጣጫ ተሽከርካሪዎች ለመቆም ተገደዋል። እንዲሁም አርሚ 33 የሐውዜን ነበለት መስመር ዘግቶ ተቃውሞ እያሰማ መሆኑን ተገልጿል። ከኤርትራ ድንበር በቅርብ ርቀት ላይ የሰፈሩት የህወሓት አርሚ ተዋጊዎች የመቀሌውን ተቃውሞ ማስቀጠላቸው በአካባቢው ውጥረት ሰፍኗል። በተዋጊዎች ተቃውሞ መንገድ ከመዘጋቱ በተጨማሪም ቀድሞውንም በነበረው ስጋት ላይ ተጨማሪ የእርስ በርስ ግጭት ውጥረት መፈጠሩ ነው የተነገረው። የህወሓት ተዋጊዎች ተቃውሞ ምንጭ ከደሞዝና ከትጥቅ መፍታት ጋር የተያዘ መሆኑ ተገልጿል። ተዋጊዎቹ ከደሞዝና ጥቅማጥቅም ጥያቄ ባሻገር ሰላም እንደሚፈልጉ የሚገልጹ እንዲሁም የተቋረጠው ትጥቅ ማስፈታት ሂደት እንዲቀጥልም ጥያቄዎች አሰምቷል። በተጨማሪም ጊዜያዊ አስተዳደሩ የተዋጊዎችን ትጥቅ መመለስ የማይችል ከሆነም ህዝብ ጥያቄ መመለስ አይችልም በማለት የትኩረት ይሰጠን መፈክሮችም አሰምቷል የተባለው ተዋጊዎች ከሚኖሩበት ካምፕ ትላንት በመቀሌ ከተማ በድንገት ተቃውሞ ያሰሙት የጊዜያዊ አስተዳደሩን ፕሬዝዳንት ጄኔራል ታደሰ ወረደን ለማናገር ነበር ተብሏል። ይሁን እንጂ ጄኔራሉ ተዋጊዎች ወደ ቢሮ ባቀኑበት ወቅት ተቀብለው ሳያናግሯቸው በመቅረታቸው ቀኑ ሙሉ መንገድ ዘግተው ውለዋል። ትላንት አመሻሽ ጄኔራል ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ተቃውሞ ሲያሰሙ ያሉ አርሚ 22 ተዋጊዎችን በሐውልቲ አዳራሽ ሰብስበው እያነጋገሩ መሆኑ ተሰምቷል። የህወሓት ተዋጊዎች የአደባባይ የተቃውሞ ሰልፍ መስፋፋት ለጦርነት እየተዘጋጀ ነው የሚባልለትን የደብረጽዮን ቡድን ላይ እስከ መጨረሻው ሊያምጽ እንደሚችልም እየተገለጸ ነው። ሌሎች ተመሳሳይ ጥያቄ ያላቸው የህወሓት ተዋጊዎች በተመሳሳይ ሁኔታ ተቃውሞ ለማሰማት ውስጥ ለውስጥ እየተንቀሳቀሱ መሆኑ መረጃዎች ያመለክታሉ። ህወሓት በተለያዩ አካባቢዎች ያሰማራው ከ100 ሺህ በላይ የሚገመት ተዋጊ እንዳለው ይነገራል። ተዋጊው የለውጥ ኃይሎች ሊቀላቀል እንደሚችልም ይጠበቃል። በነጌታቸው ረዳና ጄኔራል ጻድቃን የሚመራው የትግራይ ለውጥ ኃይል የተለያዩ ፓርቲዎችን አቅፎ የጄኔራል ታደሰን አስተዳደር የተቆጣጠረውን ህወሓትን ለማስወገድ እየተንቀሳቀሰ ነው። በሌላ በኩል ራሱን ሐራ መሬት ወይም የትግራይ ሰላም ኃይል የሚለው ታጣቂ ኃይል ህወሓትን በትጥቅ ትግል ለመጣል የራሱን ተዋጊ ኃይል በጊዜ ሂደት እየሸረሸረ ነው። በጊዜው በመቶዎች የሚቆጠሩ የህወሓት ተዋጊዎች ከርተው
ወደ ሐራ መሬት መግባታቸው ሲገለጽ የነበረ ሲሆን አሁንም ተዋጊዎቹ ወደ አፋር መፍለሳቸውን ቀጥለዋል ነው የተባለው። ጠቅላይ ሚኒስትር አብይ አህመድ በርካታ ባለስልጣናት ላይ እርምጃ መውሰዳቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ በሙስና ወንጀልና በብልሹ አሰራር የተጠረጠሩ ከፍተኛ ባለስልጣናት ላይ አስደንጋጭ የተባለ እርምጃ ወስዷል። በጠቅላይ ሚኒስትሩ እርምጃ በርካታ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው የተገለጸ ሲሆን በርካቶች ደግሞ ከስልጣናቸው መባረራቸው ተገልጿል። እርምጃ የተወሰደባቸው አብዛኞቹ የቦርድ አመራሮችና ስራ አስኪያጆች ናቸው ተብሏል። የጠቅላይ ሚኒስትሩ እርምጃ ሀገሪቱን በቢሊዮኖች ለኪሳራ ካጋለጡና አርሶ አደሮችን ያለማዳበሪያ ካስቀረው ጉዳይ ጋር የተያዘ ነው ተብሏል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ወደ ሶማሊያ ክልል ተጉዘው የማዳበሪያ ፋብሪካ ስራ መጀመሩን ሲናገሩም የኢትዮጵያ አርሶ አደሮች ሊያገኙት ይገባ የነበረውና ሀገሪቱ በርካታ ቢሊዮኖች ያወጣችበት የተገዛ ማዳበሪያ ጉዳዩን በመሸፈን ነበረ። ከጠቅላይ ሚኒስትር ጽሕፈት ቤት የወጡ መረጃ ምንጮች እንደሚያመለክቱት ከቻይና የተገዛ የአፈር ማዳበሪያ በብልሹ አሰራር ምክንያት በጅቡቲ ተበላሽቶ መጣሉ ተገልጿል። ሀገሪቱ ከፍተኛ ገንዘብ አውጥታ የአፈር ማዳበሪያ እንድታስገባ የተመደበውን በጀት የወሰዱት ባለስልጣናት ቻይና ኤክስፖርት እንዳይደረግ የከለከለችውን ማዳበሪያ በማስወጣት ጅቡቲ ወደብ ሲደርሱ ማዳበሪያው ተበላሽቶ ወደ ድንጋይነት በመቀየሩ ምክንያት ከፍተኛ ኪሳራ መድረሱ ተነግሯል። ማዳበሪያው የተበላሸበት ምክንያት ቻይና ወደ ውጭ ኤክስፖርት እንዳይደረግ የከለከለችው ማዳበሪያ ከቻይና ሰዎች በመመሳጠር በመገዛቱና ማዳበሪያው ሲጫን ክሬም በሌለባቸው መርከቦች በመጫኑ ምክንያት በከፍተኛ ሙቀት የተነሳ መሆኑም ተነግሯል። ማዳበሪያውን ለመጫን ወደ ስፍራው የሄዱ የጭነት አሽከርካሪዎች እንደገለጹት ከሆነም ማዳበሪያው ከመበላሸቱ የተነሳ ወደ ድንጋይነት ተቀይሮ ለመፈጨት ቢሞከርም አልፈጭ ማለቱን አስረድቷል። ማዳበሪያውን ለመጫን ወደ ወደቡ የተጓዙ አሽከርካሪዎች ለ10 ቀናት በወደቡ መቆየታቸውን አንስተው ማዳበሪያውን ሳይጭኑ ሌሎች ጭነቶችን ይዘው መመለሳቸውን አስረድቷል። እንደ ጠቅላይ ሚኒስትር ጽሕፈት ቤት ምንጭ ከሆነ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ከፍተኛ ሁኔታ እየተንሰራፋ ከሚገኘው ሙስናና የሕዝብን ሀብት ለኪሳራ እየዳረገ ከሚገኘው ብልሹ አሰራር ጋር በተገናኘም በርካታ ባለስልጣናትን እያሳሰሩ መሆኑን ተገልጿል። ባለፉት ተከታታይ ቀናትም የኢትዮጵያ አፈር ማዳበሪያ መበላሸት ጋር ተያይዞ የኢትዮጵያ ግብርና ስራዎች ኮርፖሬሽን፣ የኢትዮጵያ ትራንስፖርትና ሎጂስቲክና ሌሎች በሂደት ውስጥ የሚሰሩ የተጠረጠሩ አመራሮች እንዴት ታሰሩ ማዘዛቸውና ትዕዛዙም ተፈጻሚ መሆኑ ተሰምቷል። ጉዳዩን ገና በሂደት ላይ ያለ ቢሆንም በጉዳዩ የተጠረጠሩ በርካቶች የታሰሩ ሲሆን ከስራቸውም የተሰናበቱ መኖራቸውን ተገልጿል። ከታሰሩት መካከል ደግሞ የቦርድ አመራሮች የሚገኙ ሲሆን የገንዘብ ሚኒስትሩ አህመድ ሽዴ ከዚህ የቦርድ አመራርነታቸው እንዲነሱ መደረጉም ተጠቁሟል። የኢትዮጵያ ግብርና ስራዎች ኮርፖሬሽን እና የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ዋና ስራ አስፈጻሚዎችን ጨምሮ ከነ ምክትሎቻቸው በተለያዩ እርከን የሚገኙ ባለስልጣናት ከኃላፊነታቸው መባረራቸውም ተገልጿል። የጠቅላይ ሚኒስትር ጽሕፈት ቤት ምንጭ ከዚህ ጉዳይ ጋር ተያይዘው የተወሰደው እርምጃም በቀጣይ ቀናት ለሕዝብ ይፋ ይደረጋል ተብሏል። አበቃን። መልካም ጊዜን ተመኘን።